ላግባን ውስጥ ትንሽ አታፍርም? ምን አሳፈረኝ? ድህነትም እኮ በስራ ይሸነፋል። ዝም በል። መጀመሪያ ክብርን ከማትመጥን ሴት ጋር ምን አርመጠመጠ? ፍቅር ነው ያሸነፈኝ። ፍቅር ከዳጋ የምን ፍቅር ነው የምትለኝ? አልቀረብህም። እማዬ እኔ ሊዲያን በጣም ነው ማፈቅራት፣ እሷም ደግሞ በጣም ነው የምትወደኝ። ደሃ አፈቅርሃለሁ ስትለው እራቤ ነው የሚልህ። ዝም ብለህ ፍቅር እያልክ አትጃጃል። እንዴ ቆይ እማዬ፣ ፍቅር ለአንቺ መጃጃል ነው እንዴ? አዎ መጃጃል ነው፣ ያውም ትልቅ መጃጃል። እማዬ እኔ ከአንቺ እንደዚህ አይነት የወረደ አስተሳሰብ አልጠብቅም። ዝጋ። ጭራሽ ትሳደባለህ እንዴ? ለምን ዱላ ይዘህ መታ አትመታኝም? እኔ እየሰደብኩሽ አይደለም። ከዚህ በላይ ምን ልትለኝ አማረህ ነው ወይስ የቀረህ ነገር አለ? እማዬ እኔ ልልሽ የፈለግኩት እኮ ለደሃ ያለሽን ንቀት በልክ አድርጊው ነው። ልትመክረኝ እንዳታስብ። ስማ ወለድኩ እንጂ እኮ አልወለድከኝም። ደግሞ አንተን ማን የደሃ ተቆርቋሪ ያደረገ? ደሃ መች ተከብሮ ያውቃል? ተንቆ እንጂ። ደግሞ ደሃ ያልተናቀ ማን ሊናቅ ነው? እሺ ቆይ ለምን ድርሻዬን ማሰጪኝ? እኮ የምን ድርሻ? የድርጅቱን ነው። እዛ ድርጅት ላይ ለተቀን ሰርቼ ድርጅቱ ምን ያህል ከፍ እንዳደረጉት ታውቂያለሽ። እኔ እዛ መስሪያ ቤት ከገባ በኋላ ድርጅቱም ትርፋማ ሆኗል። ይሄን ደግሞ ታውቂያለሽ አይደል? እሱስ እውነት ነው። በስራህ በጣም ጎበዝ ነህ፣ ግን ትንሽ ሰው የሚልህን አሰማ። ስለዚህ ከድርጅቱ ላይ ድርሻ እንዲሰጠኝ ይፈልጋል። እሱን አታስብ። የምልህን ካላደረግ 5 ሳንቲም አታገኝም። አቤል ከአንዲት መስተንግዶ የምትሰራ ልጅ ጋር ፍቅር ይዞታል። እናም ላገባት እፈልጋለሁ፣ እኔ በጣም አፈቅራታለሁ ብሎ ለእናቱ ቢነግራትም ነገር ግን እናቱ እሷን እንዲያገባ በፍጹም ፈቃደኛ አይደለችም። ምክንያቱም እነሱ ሀብታም ስለሆኑ የእነሱ ተመሳሳይ ሀብታም ነው እንዲያገባ የምትፈልገው። ስለዚህ በዛም በዚህም ብላ አቤልን ከሚወዳት ልጅ ወይም ደግሞ ከፍቅረኛው ማለያየት አለብኝ ስትል ወስናለች። መጀመሪያውኑ ደረጃህን ከማይመጥን ሰው ጋር ምን ታደርጋለህ? እንዴትስ ነው እንደዚህ የወረድከው? አቤል ይሄንን ማመን አልችልም ስትል ነበረ እናቱ በጥያቄ ያፋጠጠችው። ነገር ግን እሱ እማዬ ፍቅር እኮ ነው፣ ፍቅር ምን ላይ ሊጥልሽ እንደሚችል አታቂም፣ ደግሞም ገንዘብ እንጂ የሌለ ሊዱ ሌላ ምንም የሚያንሳት ነገር የለም። ፍቅርን በፍቅር እንጂ በገንዘብ ማሸነፍ አይቻልም። እባክሽ እማዬ የታወረውን ዓይንሽን ግለጭና ለማየት ሞክሪ ሲል ነበረ አቤል እናቱን ለማሳመን የሞከረው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ አቤል ፊልምን ክፍል 2 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አቤል እንግዲህ እማዬ እኔ ሊዲያን በጣም አፈቅራታለሁ፣ እሷም ደግሞ በጣም ነው የምትወደኝ፣ ስለዚህ ላገባት እፈልጋለሁ ሲል ነበረ ለእናቱ የነገራት። ነገር ግን የእናቱ ምላሽ ምን ነበረ? አቤል ደሃ አፈቅርሃለሁ ስትለው እራበኝ ነው መልቱ ስትል ነበረ በአሽሙር የተናገረችው። እሱም እማዬ ከአንቺ እንደዚህ አይነት ነገር መስማቴ እጅግ በጣም ያሳፍራል፣ እንዴት ይኛለሽ ብሎ ነበረ እናቱን ጥሏት ሄደው። ክብር እያለች የምትሞላቀቅበትን እናቱን ትቶ በመሄድ ነበረ አቤል ለክብር ምንም ቅንጣት ታክል ሀሳብ የሌለው ሰው የሆነባት። እናም ሊዱን በዛ በዚህ ብዬ አገባታለሁ፣ ስለዚህ ቤተሰቦቼ አይመለከታቸውም ሲል ነበረ ውሳኔውን ወስኖ ከቤት የወጣው። የአቤል እህት ግን አሁን ላይ ሊዱን ለማሸማቀቅ እናም ደግሞ አቤልና ሊዱን ለማለያየት እየሞከረች ትገኛለች። እናም ሊዱ ወደምትሰራበት ሆቴል ነበረ የሄደችው። አስተናጋጅ ብሎ በመጥራት ነበረ እንግዲህ ለማሸማቀቅ የሞከረችው። ነይ ይህንን ቦታ አስጂ፣ ዋልዌው አልተጸዳም፣ ቆሻሻ እኮ ነው ስትል ነበረ ሊዱን ያዘዘቻት። ሊዱም እሺ ስራዬ ነው በማለት ጎንበስ ብላ ታዘዘቻት። ወለወለችም፣ ጠረጴዛውንም አጸዳች። ከዛም ውሃ አምጪልኝ ስትል ነበረ የላከቻት። ሊዱም በምላሹ ውሃዋን ይዛ መጣች። ነገር ግን የአቤል እህት ውሃውን ካመጣችላት በኋላ አንቺ ያምሻል እንዴ? ጭንቅላትሽ አይሰራም እንዴ? እኔ ውሃ መቻልኩሽ ቡና እንጂ ስትል ነበረ ያገማጨለቻት። እባክሽ የኔ እህት ያዘሽኝ እኮ ውሃ ነው ብትላትም ነገር ግን ወተት ነጭ ነው ለማለት አስመሰለባት። እኔ ያልኩሽ ቡና ነው ውሃ አይደለም፣ ስለዚህ ይሄን መልሽና ቡና አምጪልኝ ስትል ነበረ ሊዱን አገማጭላ ያዘዘቻት። ሊዱም እጅግ በጣም የምትወዳት ጓደኛ አለቻት። እናም ገብታ ስቅስቅ ብላ አለቀሰች። ጓደኛዋም ጓደኛዬ እባክሽ አታልቅሺ፣ እባክሽ እሷን ታያት
ስለዚህ ሂጅና ወደ ቤትሽ አረፍ በይ፣ እኔ አንቺን ስራ እሸፍናለሁ በማለት ነበረ አባብላ ወደ ቤቷ የላከቻት። ይህንን ያደረገችው የአቤል እህትም ወደ ቤቷ ተመልሳ ከእናቷ ጋር ማውጋት ጀመሩ። አሁን ያችን መናጢ ድሃ ስብርብር አርጊያታለሁ፣ ስለዚህ ከዚህ በኋላ ከአቤል አጠገብ ትርቃለች። እማዬ አሁን ጥሩ ስራ ነው የሰራሁት ስትል ነበረ ለእናቷ እንደ ደስታ ይህንን ነገር ያበሰረቻት። እናትየዋም የልጇን ሀሳብ በመደገፍ ልጄ ደግ አደረግሽ፣ የት አባቷ ደረጃዋን አላቅ ብላ ነው እንዴት የማይመጥና ሰው ላይ ፊት ትላለች እያለች ነበረ እናትና ልጅ ያወጉት። ነገር ግን ድህነት ገንዘብ እንጂ ፍቅር አያሳጣም። በድህነት ምክንያት ፍቅር ማጣት የለብንም። ምክንያቱም ፍቅር በገንዘብ አይገዛም። የአቤልም እናት እንግዲህ መለካት የሌለባትን ነገር መለካት በሌለባት ቦታ ነው የለካቸው። እናም አቤል ሊዱን ፈልጎ ወደ መስተንግዶ ወደምትሰራበት ቦታ ቢሄድም አላገኛትም። እናም ሊዱስ የት ሄደች ብሎ ቢጠይቃቸውም አለች ውስጥ ናት ሲሉ ነበረ የጠቆሙት። እናም ሊዱ ስትወጣ አገኘችው። አቤልም ሊዱ ምን ሆነሻል? እባክሽ ተረጋጊ ብሎ ቢጠይቃትም አቤል ከዚህ በኋላ ላገኝህም ሆነ ላይህ አልፈልግም፣ እባክህ ካጠገቤ እራቅ ብላ ነበረ ስቅስቅ ብላ ያለቀሰችው። እናም ትታ ወደ ቤቷ የሄደችው። ቤትም ሄዳ እናቷ ልጄ ምን ሆነሻል? እባክሽ የሆንሽውን ነገር ንገሪኝ ብላ ብትጠይቃት እማዬ እኔና አቤል ተለያየን ስትል ነበረ ለእናቷ እያንዳንዱ ነገር ለማስረዳት የሞከረችው። እናቷም ልጄ የተለያያችሁበት ምክንያታችሁ ምንድነው? እባክሽ ንገሪኝ ብትለትም እማዬ ያለያየን ድህነት ነው፣ በእኔ ድህነት ምክንያት ነው ከአቤል ጋር ልለያይ የቻልኩት ስትል ነበር ያስረዳቻት። ልጄ ፍቅር ተስፋ አይቆርጥም፣ ድህነት ደግሞ በፍጹም ለመለያየት ምክንያት ሊሆናችሁ አይችልም፣ ስለዚህ ተረጋጊና አስቢበት ስትል ነገረቻት። ከተሞክሮ አንጻር ማለት ነው። እማዬ አንቺ ፍቅር ይዞሽ ያውቃል ስትል ጠይቀቻት። አዎ ልጄ እኔ ፍቅር ይዞኝ ያውቃል። ከማን? ከአንቺ አባት። ከአባትሽ ፍቅር ይዞ ነበር፣ ነገር ግን ላገኘው አልቻልኩም፣ ሊሳካልኝም አልቻለም። ስለዚህ ፍቅር ትዕግስትን ይፈልጋል። እባክሽ ልጄ ተረጋጊና በደንብ አስቢበት ስትል ነበረ እናት ለልጇ ማጽናኛ የሰጠቻት። ልጅም በእናት ቃል እጅግ በጣም ተደስታ እሺ እማዬ ያልሽኝን ሁሉ አደርጋለሁ ስትል ነበረ ለእናቷ ቆንጆ ምላሽ በፈገግታ የተሞላ የሰጠቻት። አቤልም የሊዱን ስራ ባልደረቦች ሊዱ ምን ሆና ነው ዛሬ ለምንድን ነው እያለቀሰች የሄደችው ሲል ቢጠይቃቸውም ነገር ግን እነሱ ምንም ነገር ለመናገር ፈቃደኛ አይደሉም። ምክንያቱም በቤተሰብ መካከል መግባት አስፈላጊ አይደለም ብለው ስላሰቡ። እናም አቤል ድርቅ ብሎ ቢጠይቃትም ልጅቷ አይ እንግዲህ እኔ በቤተሰብ መካከል መግባት አልፈልግም፣ ነገር ግን ማወቅ አለብህ እህትህ መታ ነበረ፣ እናም ሊዱን እንደዚህ ያበሳጨቻት እህትህ ናት ስትል ነበረ የነገረችው። አቤልም በዚህ ነገር እጅግ በጣም ተናዶ ወደ ቤቱ አመራ። ቤትም ሄዶ እናትና እህት የዶለቱትን ነገር ነበረ ያየው። እናም እንዴት እንደዚህ ታደርጊያለሽ ብሎ እህቱን እስስቷን አንቆ ሊገላት ሞከረ። እናም እናቷ ጮሃ አዳነቻት። አቤልም እጅግ በጣም በመናደድ እህቴ እንዴት ታደርጊያለሽ? ሊዱን እኮ በጣም አፈቅራታለሁ፣ እንዴት ታለያይኛለሽ? ሲል ነበረ የጮህባት። ነገር ግን እናትና ልጅ አሁንም ሌላ ሴራ መጠንሰስ ጀመሩ። እሱም ምንድነው የእህቱ ጓደኛ ቤት እንድትመጣና አቤልን ደግሞ እንደምታፈቅረው እንድትነግረው፣ ምክንያቱም ልጅቷ የሀብታም ልጅ ስለሆነች የእሱ ተመሳሳይ ናት ብለው ስላሰቡ። እናም በተደጋጋሚ አፈቅርሃለሁ ያለች ታስቸግረዋለች። ነገር ግን ፍቅረኛ እንዳለው ታውቃለች። አሁን ላይ የእነሱ ሀሳብ እሱን ከፍቅረኛው አለያይቶ ለእህቱ ጓደኛ መዳር ነበረ። እናም በተባለችው መሰረት የእህቱ ጓደኛ ወደና አቤል ቤት መጣች። ስትመጣም አቤልን መንገድ ላይ ያገኘችው። አቤል ምን ሆነ ነው ብላ ብትጠይቀውም እሱ ግን ምንም ከማለት ውጭ ምንም ነገር ሊነግራት ፈቃደኛ አይደለም። ና እንጂ አንተን ፈልጌ እኮ ነው የመጣሁት፣ አልችልም፣ እኔ ከፈለገሽ ወደ ቤት መግባት ትችያለሽ ሲል ነበረ ስቷት ሄደው። እሷም እሺ በማለት ወደ ቤት ገባች። እናም እናትና ልጅን ተቀምጠው አገኘቻቸው። አቤል እኮ ተናዶ ሲወጣ አገኘሁት። ምን ሆናችሁ ነው እናንተ የቆዘማችሁ ስትል ነበር የጠየቀቻቸው። አቤል ያችን መናጢ ድሃ ካላገባሁ አለ። እናም እሷን ሊያገባት ነው ሲሉ ነበረ ያስረዷት። በፍጹም እኔ ሀብታማ የልጥጥ ሀብታማ ልጅ እያለሁኝ በፍጹም እሷን አያገባም። አቤልን አፈቅረዋለሁ። እኔ ከገንዘብ ይልቅ ፍቅር አለኝ፣ ነገር ግን ገንዘብም አለኝ። የሀብታም ልጅ እንደሆንኩኝ ታውቃላችሁ። ስለዚህ አቤል እኔን ማጣት የለበትም፣ በፍጹም ማግባት ያለበት እኔ ነው ስትል ነበረ በመመጻደቅ የነገረቻቸው። እናትና ልጅም ይህ ሀሳብ ምኞታቸው ስለነበረ አው አንቺን ነው ማግባት ያለበት፣ ስለዚህ እንደምንም ብለን ከአንቺ ጋር ማጋባት አለብን ሲሉ ነበረ የነገሯት።
አቤልም ከሊዱ ጋር ሰላም በማውረድ ማለትም የፍቅር ወሬ በማውራት ምሽቱን አሳምሮ ወደ ቤቱ ገባ። እናም አሁን ላይ አንድ ስቴፕ መራመድ አለብን ስትል ነበረ የአቤል እህት ሀሳብ ያመጣችው። እሺ አለች ጓደኛዋ። እሺ ምን እናድርግ ስትል ነበር የጠየቀቻት። እኔ ምልሽን እያንዳንዱ ነገር ታደርጊያለሽ ብላ ወደ ኪችን ይዛት ገባች። እናም ለአቤል ቆንጆና የሚጣፍጥ ጁስ እናዘጋጅለታለን፣ እዛ ላይ ደግሞ የእንቅልፍ መድኃኒት እናደርግበታለን በማለት ነበረ የተስማሙት። ይህንን ለማድረግ ሁለቱም ሀሳባቸውን ሰብሰብ አድርገው ለአቤል ጁሱን ሰርተው ጁሱ ውስጥ የእንቅልፍ መድኃኒት ጨመሩበት። ከዛ በኋላ ጓደኛዬ ይህ የአንቺ ስራ ነው፣ ከዚህ በኋላ አንቺ ጨርሽው ስትል ነበረ ያመለከተቻት። እናም ይህንን ጁስ ከጠጣ አቤል በእርግጠኝነት ከልጅቷ ጋር ይተኛል። ስለዚህ አክስት አደርግሻለሁ በማለት ነበረ የተመጻደቀችው። ተስፋ አድርጋለሁ በቅርቡ ቤተሰቤ እንደማረግሽ በማለት ተለያዩ። አቤልም ይህን ጁስ ከጠጣ አሁን ላይ ከልጅቷ ጋር ያድራል። ስለዚህ ከፍቅረኛው ጋር የማለየት ሀሳቡ ተሳካላቸው ማለት ነው። ነገር ግን አቤል ይህንን ጁስ በፍጹም መጠጣት የለበትም። ከአልጠጣ ደግሞ እሱም ከሊዱ ጋር እጅግ በጣም ቆንጆና ደስ የሚል የፍቅር ጊዜ ይኖረዋል ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።